ሩትና አብርሃምም በፍቅር ቢያወሩ ደስ ይለኛል። እንዴት ያወሩ? አሁን ላይ መገናኘት አይችሉም፣ በፍቅር ሊኖሩ አይችሉም። አብርሃምን ወጥተው ከታችሁት እንዴት ያወሩ? እነሱ በፍቅር ሊኖሩ አይችሉም፣ በፍቅር ግን ሊያወሩ ይችላሉ። ይህች ልጅ የይቅርታን መስመር ከጀመረች ሰው ይቅርታ የማይደራረግበት ምንም ምክንያት የለም። ኤፍሬም ሄርሜላን ጠየቃት፣ ወዲያው ደግሞ ተቀየረ። አይተካል ያንንም ማለት ነው። ግን ደግሞ እንደዛ አይነት ቀመር አስባሽ ከሆነ ልክ ከኤፍሬም ጋር ከነ ዳኒ ጋር ተስማምተሽ ከሆነ ችግሩ አንቺ ላይ ይበረታል ነው ያልኩት። ከዛ የተለየ ነገር ምንም ነገር የለም። ይህም ደግሞ እውነት ስለሆነ ማለት ነው። ገብቶሃል አይደለ? ዞራ የምትጎዳው ራሷ ነች። ዞራ የምትጎዳው ራሷ ነች። ሰው በይቅርታ ሲኖር ደስ ይላል፣ በፍቅር ሲኖር ደስ ይላል። ሞዴላችን ሩታ ይቅርታ ጠይቃለች፣ ጥፋት ሳይኖርባት ይቅርታ ጠይቃለች የምትል አይነት ሰው ከሆንክ ልክ በተመሳሳይ እናንተም ይህንን የፍቅር ጀማ ይቅርታ ጠይቁ። ይህንን ፋይል ወስደ በጀማው ፊት ከፍተ አሳያቸው። ለምንድን ነው በጀማው ፊት? እኔ እዚሁ ከፍቷል። ስነ ስርዓት ይኖራ ይወኮ ነው። ይሄ ስነ ስርዓት የምታጡት ነገር ነው። የሚደብረን ስነ ስርዓት ጉዳይ እኮ አይደለም። አሮለ ዘይድ በእናትህ በቃ በስትክክል ሄደ በጀማው ፊት አንተ ሰው አክባሪ ነኝ እያልክ ነው አይደለ? ሄደ በጀማው ፊት ክፈተው። ያኔ ግን ማለት ነው ስልኬ ላይ እንዳትደውሉልኝ። ይሄንን ፋይል ከከፈታችሁ ካያችሁት በኋላ ስልኬ ላይ እንዳትደውሉልኝ። ከፍታችሁት ግን በጣም ብዙ ነገር ይጸጽታችኋል። ይሄንን ፋይል ስታዩ፣ ይሄንን ፋይል ያያችሁት ቀን በጣም ይጸጽታችኋል። ሰላም ውድ ቤተሰቦች እንዴት ናችሁ? አለን እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሁላችሁም ባላችሁበት ሰላም ሁኑ ቤተሰቦቼ። ዛሬም እንግዲህ በድጋሚ ተመልሰን መተናል ማለት ነው ቤተሰቦቼ። አንዳንድ ነገሮችን ሀፕን አድርገው ምናምን ብዙ ነገር ላይፍ ተምረን ምናምን በድጋሚ ተመልሰን እዚህ ጋር ተገኝተናል ማለት ነው። ያው ፋሚሊዎቼ አንዳንድ ነገሮች አሉ፣ ብዙ ነገሮች። ስለዚህ አሉ ብለን መጨነቅ፣ አሉ ብለን ማዘን ሳይሆን፣ አሉ ብለን መከፋት ሳይሆን ነገሩ እንዳለ ችግሩ እንዳለ ደስተኛ ሆነን ያንን ችግር ለመቅረፍ መሞከር ነው የሚሻለው ብለን ስላሰብን ሁላችንም በዚህ ሰዓት ደስተኛ እየሆንን ነው። ሩታዬም በራሷ መንገድ እኛም ሁላችንም ደስተኛ እየሆንን ነው። ሩታ ደግሞ ከኛ ይበልጥ ደግሞ ተሽላ ብዙ ነገር ሶልቭ አድርጋ ከአይምሮ ከሊና ምናምን ብዙ ነገር ነፃ ሆናለች። ምክንያቱም አብርሃምና ሄርሜላን ሄዳ ይቅርታ ጠይቃለች። በቃ ዝቅተኝነት የበታችነት ተሰምቷት ማለት ነው። ማለት እሷ ተሸንፋ አብርሃምና ሄርሜላ አስቀንተዋት ወይ ደግሞ የሆነ ነገር ብቻ እንደዛ ሳይሆን በቃ ዝቅ ብላ ተሸንፋ ይቅርታ ብላ ተለየች። ምክንያቱም ፍቅሯን ለመመለስ ብዙ ነገር ዳገት ወጣለች። በጣም ብዙ ነገር ዋጋ ከፍላለች። አብርሃምን ለማግኘት የበፊት ፍቅሩን ለመመለስ ብዙ ነገር አስባ ሞክራ ነበረ። ያ ነገር አልተሳካም። እንግዲህ አብርሽ ወደ ራሱ መንገድና ወደ ራሱ ሀሳብ ገብቷል። የሚመለስ ነገር ስላልሆነ በይቅርታ መንገድ አልፈዋለች። እኛም እግዚአብሔር ይመስገን ብለን በሰላማችንን አግኝተን በሰላም እየኖርን እንገኛለን። ግን ደግሞ ፋሚሊዎቼ አሁን ላይ ይህንን ሰላም ይህንን እርቅ ሩታ አውርዳ ከሄደች በኋላ አንዳንድ ሰዎች ደግሞ ሴራ እየጠነሰሱ አሉ። ገባችሁ አይደለም? ምክንያቱም ሩታን ሁሌም አለማመን ከባድ ነው። ሩታን ሁሌም አለማመን፣ አክሴፕት አለማድረግ፣ አለመቀበል ከባድ ነው። አሁን ሩታ ሁሌም ይቅርታ ስትጠይቅ፣ ሩታ ሁሌም የሆነ ነገር ሶሉሽን አምጥታ ለዛ ነገር የሆነ ነገር ለማድረግ ስትሞክር ሰው ሁሉ ያጭበረበረች ምናምን ነው የሚመስላቸው እነዛ ሰዎቹ ማለት ነው። ይሄ ነገር ደግሞ ልክ አይደለም። ገባችሁ አይደለ ፋሚሊዎቼ? ስለዚህ እኛ ሩታ ይሄናል መንገድ ከሄደችልን እኛ ደግሞ ለሷ በጣም ብዙ መንገድ እንሄዳለን። ምክንያቱም ሩታ እንደዚህ አስባ በቅንነቷ በመልካምነቷ ብዛት ልትጎዳም ሆነ ልታዘን አይገባም። እኛ እያለን ደግሞ ማዘንም የለባትም። ስለዚህ ይሄንን ነገር አክሴፕት አናደርግም። በዙሪያ ያሉ ሰዎች እያንዳንዱ ሰዎችን በቃ ለማስጠንቀቅ ነው ዛሬ የመጣሁት። ለማስጠንቀቅ በጣም ከባድ ነገር ነው ይዤ የመጣሁት ፋሚሊዎቼ። ምክንያቱም አብርሃም እያሉ እያሽቋለጡ በስሩ እያሸበሸቡ ምን እያሉ ልጁን ገደል እየከተቱት ነው። በቃ አብርሃም በሚማርበት መንገድ ይማራል። የሩታ ፍቅር የሆነ ሰዓት ይገባዋል። ግን ደግሞ በዙሪያ ያሉ ሰዎችን ዛሬ ብዙ ነገር ነው የነሱ ሚስጥር ይዤ የመጣሁት ፋሚሊዎቼ፣ በጣም ብዙ ነገር። ስለዚህ አንድ ባንድ እያገኘው ከህይወቱ እንዲወጡ አደርጋቸዋለሁ። አንድ ባንድ እያገኘው እዩንም አውርቻለሁ። ፈረንጁን ሁላችንም ቀመረንባቸዋል። አንድ ባንድ ከህይወቱ እንዲወጡ እናደርጋቸዋለን። ምክንያቱም ጥገኝነትን የያዙት ምንድነው የያዙት? ሩታንስ እንዴት ነው የሚያዩት? ስለዚህ ከዚህ በኋላ ሩታ መከበር አለባት። ከዚህ በኋላ ሩታ በቃ ሁሉም ሰው ሊያከብራት ይገባል። አንድ ሰው ቀና ብሎ ሊያየት አይገባም፣ ሊናገራት አይገባም። ለዛ ስለሆነ ዛሬ የጠራሁት ሰው አለ። አማኑን ጠርቼዋለሁ። ያው ታውቁታላችሁ እንግዲህ ሁሌም ከአብርሃምና ከሄርሜላ ስር ማይጠፋ ልጅ ነው። ሁሉም እና አሚሩ ምናምን እንዳለ ከሱ ስር አይጠፉም፣ ከአብርሃም ስር ጠርቼዋለሁ። ዛሬ መናገር ያለብኝ ነገር እያንዳንዱ ነገር እናገረዋለሁ። ያው መጥቷል፣ እንደው እያየሁት ነው። እያንዳንዱ ነገር ነው የምናገረው።
መጥቷል። እንግዲህ ምንም ማድረግ አልችልም። በሩታ ጉዳይ መቼም አንደራደርም። ቤተሰቦች አማኑ ሰላም፣ ሁሉ ሰላም አለሽ? አለን። ሶሪ እንግዲህ አቻኩዬ ጠራው። ይቅርታ፣ በጣም ምንም ማድረግ አልችልም። አስፈላጊ ጉዳይ ስለሆነ ዛሬ መጥራት ነበረብኝ አንተና ጠራው። አንዳንድ ነገሮችን ለማስተካከል ነው የጠራሁት ዛሬ። በመጀመሪያ እኔ ቤትም መጥቶ አያውቅም። ዛሬ በግድ የጠራው ምናምን ስራ አስደግቄ የጠራው አንዳንድ ነገሮችን ሶልቭ ለማድረግ ነው። ተንሳሙኝ ነበር ለዛ አይ ችግር የለውም። ማለት በሩታ ዙሪያ የተፈጠረው ነገር ሁሉ ነገር ታውቃለህ። ለአንተ አልነግርም፣ ምክንያቱም በጣም ሁሉም ነገር በደንብ ስለምታውቁት፣ አብርሽ የሚያደርገውም ነገር እናንተ በደንብ ስለምታውቁት በሩታ ጉዳይ የተፈጠረውን ነገር ታውቃለህ። ይሁን ያው ሩታ ደግሞ አስተዋይና ብልህ ሴት ናት። ፊውቸር የምታስብ ሴት ስለሆነች ነገሩን እንደዚህ ከሚከር በጥላቻ በምን ከምናራዝመው ብዙ ነገር ከሚፈጠር ሰውን ከሚያዝንብኝ ብላ እኛም በሷ ጉዳይ ብዙ ችግር ውስጥ እየገባን ስለሆነ በቃ እርቅ ላውርድ ብላ አብርሃምና ሩታ ሄዳለች። እርቅ አውርዳለች። ግን ደግሞ በዙሪያ ያላችሁ እናንተ ደግሞ በጣም ብዙ ችግርና ብዙ ነገር እየሰራችሁ ነው ያላችሁት። በዚህ ሰዓት ብዙ ነገር ሀፕን የሚያደርገው በአብርሃምና በሩታ ዙሪያ ላይ ያሉ ሰዎች ናቸው። ገባ አይደለም? እና ደግሞ ይሄ ሀፕን የሚያደርገው ነገር አሁንም ድጋሚ ሩታ እንደዚህ ይቅርታ ጠይቃ እንደዚህ ሶሪ ብላ ድጋሚ ህይወቷ ውስጥ ማንም ሰው እንዲመጣ አንፈልግም። ገባ? እኔም ይሁን ፈረንጁማ ይኸውልህ አማኑ ስማኝ፣ እኔ ልጨቃጨቅ ምናምን ሳይሆን የመጣሁት እዚህ ዛሬ መመጣውም ከዚህ በኋላም ልጨቃጨቅ ምናምን ሳይሆን ሩታን ልናስከብራት ነው የምመጣው ከዚህ በኋላ። ገባ አይደለ? ሩታን አስከብረናት ሩታ እንደተከበረች እንድትኖር ነው የምፈልገው። ከዚህ በኋላ ማንም እንዲነካት አልፈልግም። ምክንያቱም እቺ ልጅ በጣም አስተዋይ ሴት ናት። በድለዋት ሄዳ ይቅርታ የጠየቀች ሴት ናት። ገባ አይደለ? በዚህ መሀል ግን አይ ሙድ አትያዝ ብራዘር፣ ይኸውልህ ሙድ ባትይዝ ጥሩ ነው። አይ ሳከፈለክ ሰማህ እኮ መያዝ አይደለም። በእውነት የምሬን እኮ ነው። እኔ ትልቅ ሴት ነች። ሳከፈለክ ዛሬ አወራለሁ፣ ነገ ግን በጣም በከባዱ ነው የምንጋጨው። ዛሬ ግን እንደፈለክ ልስክ ትችላለህ። ገባ አይደለ? ምንድነው እኔ ስለ ምን እንድልጠብቅህ ነው ታዲያ? እኔ በጣም ባለፈውም ሰው አክብራ ስማ፣ ስለ ኤፍሬም ራሱ በሩታ ጉዳይ ብዙ ነገር እየለፋ እያለ ባለፈው ራሱ አንተ ስለ ኤፍሬም ብዙ ነገር አውርተሃል። ገባ አይደለ? ካፈር ነው ደባልቅ ምናምን ብዙ ነገር ይሆነ አለ። የልጅ ሐሳብ የህፃን ነገር ነው ያደርገው ነው በነገር ላይ የተናገርኩት። አንተ የትኛው እሺ ታረጋዋለህ? እኔ ልስማህና ከዛ እኔ አወራለሁ። በቃ ዋነኛው ፖይንቴ ከሩታም በቃ ሩታን ታውቃታለህ። ከሩታ ህይወት ጭራሽ እንድትወጡ ነው የምፈልገው። አብርሃም እያላችሁ ህይወቷን ሰላሟን እንድትበጠብጡ አልፈልግም። ገባ አይደለ? ዛሬ እናንተ አብርሃምና ሄርሜላ እናንተ የሆነ ነገር ስላደረጉ ምናምን እናንተ ሰፖርት ስላደረጉ ምናምን በገንዘብ ምክንያት ሩታን እንድትበድሏት አንፈልግም። በተመሳሳይ እናንተ አብርሃም እንደምትቆጡ እኛም ሩታ ብለን ነው። ገባ አይደለ? ይኸውልህ እንግዲህ እኔ እናንተ የምንገናኘው ዛሬ ነው አይደለ? አታውቀኝም፣ አላውቅም። ሴት አለቀ። እኔን የምታውቀኝ ሚዲያ ላይ ነው፣ እኔም የማውቅህ ሚዲያ ላይ ነው አይደለ? ስልኬ ኬትም ተቀበል ያንን ነገር ማተር አያደርግም። ግን አሁን እየነገርከኝ ያለው ሩታ ሰው አክባሪ ሴት ነች፣ ሰውም ስለምታከብር ነው ይቅርታ ሄዳ የጠየቀችው እያልከኝ ነው አይደለ? በጣም ያም እኮ እኔ አወራው አይደለ? ፈረንጁ በቀደም ጠራኝ፣ ከጆ ጋር ጠራኝ፣ አወራኝ። በጣም ሰው የምታከብሪ ሴት ነች። ይቅርታሽ በጣም ትክክል ከሆነ ከልብሽ ከሆነ ያወራሻቸው ነገሮች የምር ተሰምቶሽ ከሆነ በቃ በእውነተኛ መንገድ ላይ ሆነሽ ከሆነ ትክክል ነሽ። በቃ ልክ ፈጣሪ እንደሚወዱ አይነት ወይ ነው እየሄድሽ ያለሽው እና ሰው የምታከብሪ ሴት ነሽ፣ እንወድሻለን ብያት ነው አይደል የተለየሁትኝ። በጣም ትክክለኛ ነገር ነው ያደረግሽው ነው ያልኩትኝ እኔ ልክ እንደዚሁ ማለት ነው። ግን እንደዛ ደግሞ ካይደለ ልክ ኤፍሬም ሄርሜላን ጠየቃት፣ ወዲያው ደግሞ ተቀየረ። አይተካል ያንንም ማለት ነው። ግን ደግሞ እንደዛ አይነት ቀመር አስባለሽ ከሆነ ልክ ከኤፍሬም ጋር ከነ ዳኒ ጋር ተስማምተሽ ከሆነ ችግሩ አንቺ ላይ ይበረታል ነው ያልኩት። ከዛ የተለየ ነገር ምንም ነገር የለም። ይህም ደግሞ እውነት ስለሆነ ማለት ነው። ገብቶሃል አይደለ? ዞራ የምትጎዳው ራሷ ነች። ዞራ የምትጎዳው ራሷ ነች። ሰው በይቅርታ ሲኖር ደስ ይላል፣ በፍቅር ሲኖር ደስ ይላል።
እኔ እናንተ ልክ እንደዚህ በፍቅር እንደምናወራው ሩትና አብርሃምም በፍቅር ቢኖሩ በፍቅር ቢያወሩ ደስ ይለኛል። እንዴት ያወሩ? አሁን ላይ መገናኘት አይችሉም፣ በፍቅር ሊኖሩ አይችሉም። አብርሃምን ወጥቶ ከታችሁት እንዴት ያወሩ? እነሱ በፍቅር ሊኖሩ አይችሉም፣ በፍቅር ግን ሊያወሩ ይችላሉ። ይህች ልጅ የይቅርታን መስመር ከጀመረች ሰው ይቅርታ የማይደራረግበት ምንም ምክንያት የለም። ማንም ማንንም አልገደለም። ማወቅ ያለበት ባይዘዌ ገብቷል። አብርሃም ነበር የሷን ይቅርታ መጠየቅ የነበረበት። ገባ አይደለ? ብለናት ያልኩህ ቅድም አብርሃም ሩታን ይቅርታ መጠየቅ የነበረበት ሩታ ናት ሄዳ አብርሃምን ይቅርታ የጠየቀች። ታዲያ ለምን ጠየቀችው? ሄዳ በቃ አስተዋይ ሴት ናት። በቃ አስተዋይ ነው። እንደምትወደው በዚህ ማወቅ ትችላለህ። ዛሬ ግን ጊዜ መጣና ሄርሜላ መጣች ምናምን፣ አሁን ከሷ ጋር ላይፍ እያሳለፍን ነው ምናምን፣ ነገ ምን እንደሚመጣ አያውቅም። ያኔ ግን ዋጋውን ያገኛል። ገባ አይደለ? እኔ የምትጠሩኝ ሰዎች ሁላ ልብ አድክም ናችሁ። እኔ ልብ በቃ ይሁን አላረም ፍሬ ነገር ራሱ አታውቁ። ይኸውልህ ፍሬ በእናንተ ስናይ ራሱ አይደለ? ፍሬ ራሱ አታውቁትም እኮ። ፍሬ ምንድን ነው? ዝም ብላችሁ ስም መስጠት ብቻ። አንዴ ፍቅር ጀማ ትላላችሁ፣ አንዴ ነው ነገር ትላላችሁ፣ አንዴ ስራችሁ ግን ሌላ፣ ተግባራችሁ ሌላ። ሰው ማለያየት፣ ሰው ማበጣበጥ። አሁን የጠራኸኝ ልትሰድበኝ ምናምን ከሆነ እኔ ምን ሰድብሃለሁ? ልነግርህ ነው በደንብ የልጅ እንደሆነ ልነግርህ እፈልጋለሁ። ግን ልትነግረኝ የፈለከው ስለ ሩታ ከሆነ በጣም ጥሩ ስራ ነው የሰራችሁ እያልኩ ነው። በቃ አሪፍ ስራ ነው፣ የሚበረታታ ነው። ሀሳቧን የምትቀይር ከሆነ በሷ እንደሚበረታ እየነገርኩ ነው። ይሄ ማስፈራሪያ አይደለም፣ ቀጥታ እውነተኛ ነገር ነው እየነገርኩ ያለሁት። ያኔ ሀሳቧን ቀይራ ማን ልክ እንደሷ እናንተም ይቅርታ ብትጠይቁ ጥሩ ነው። ገብቷል? ስማ፣ ይቅርታ ብትጠይቁ ጥሩ ነው። ልክ እንደሷ ማለት ነው። እሷ ሞዴላችሁ ነች አይደል? ለእናንተ ሞዴላችሁ ከሆነች ልክ እንደሷ እናንተም ሰብሰብ ብላችሁ መጣችሁ። እኛም የፍቅር ጀማ እንመጣለን። ሰው አክባሪ ነን ታውቃለህ። ሲጠሩን አቤት ብለን ነው የምንገኘው። መጣችሁ ይቅርታ ብትጠይቁን ልክ ሞዴላችሁ እንደጠየቀች እናንተም ይቅርታ ብትጠይቁን ደስ ይለናል። ይቅርታም ደግሞ ባትጠይቁን ያ ምንም የሚፈጠርብን ነገር የለም። ኧረ በእናትህ ይኸውልህ ስማ፣ አንደኛ ሰው ሲያጠፋ ነው ይቅርታ የሚጠይቀው። እኛ ሳናጠፋ ምንም ይቅርታ የምንጠይቃችሁ ነገር የለም። እሺ ሩታ ምን አጥፍታ ነው ይቅርታ የጠየቀችው? ሩታና አብርሃም ብዙ ስቴፕ እንደሄዱ አንተም ታውቃለህ። እኔ ለአንተም ለፋሚሊ ማስረዳት አይጠበቅም። ይሄ ሁሉን ነገር የሚያውቅ ነው ወይስ አንተ? ሲጀመር አንተ እኮ ትናንትና በሄርሜላ ምክንያት መጣህና ስለ ሩታ ምናምን ስለ አብርሃም እንደሚያክሰው ብግን ትላለህ። አንድን ነገር አንተን ራሱ በግል ሳወራ ይኸውልህ፣ አንተን ራሱ በግል ሳወራ ልንገርህ አይደለ? አብርሃምና ሩታ በምን አይነት መንገድ እንደመጡ ታውቃለህ? አውቃለሁ። እና ያንን ነገር እያወቅህ ዛሬ አንተ ለምንድን ነው ሄርሜላን ደግፈህ የምትወራው? ምን አገባ? እንዴት በጣም ነው የሚያገባኝ። ገባህ አይደለ? ስለ ሄርሜላ ሊያገባኝ ይችላል፣ ስለ ሩታ ግን ያገባኛል እኮ። ካገባህ መቼም ቢሆን የሩታን ስም ልታነሳ አትችልም አንተ፣ ምክንያቱም እህታችን ስለሆነች። እኔ እኮ ሞኝ ናችሁ እንዳላችሁ ማለት ነው። በእውነት ሞኝ እናንተ ናችሁ። በገንዘብ የምትመሩ ሰዎች ሞኝ እናንተ ናችሁ። ገባህ አይደለ? ሞኝ እናንተ ናችሁ። አሁን ስማኝሽ፣ አንድ ነገር ብቻ ልልክ ነው ዛሬ የጠራው ዋነኛው ነገር ከሩታ ህይወት ማናችሁም እንድትወጡ እንፈልጋለን። ሲቀጥል ደግሞ አንድ ነገር ነው ዛሬ ልልክ የመጣሁት ለሙሉ ለጀማው ማለት ነው። ከዛ ግን በኋላ ማለት ነው ይሄንን ፋይል ከሰጧችሁ በኋላ ሁላችሁም ይጸጽታችኋል። ድጋሚ ወደ ሩታ ህይወት አትመጡም። በጣም ነው የምታፍሩት። ገባ አይደለ? በምትሰሩት ስራ በሰራችሁትም ስራ በጣም ነው የምታፍሩት። በጣም ነው የምታፍሩት። ይሄንን ፋይል እሰጥሃለሁ ዛሬ። ስሰጥህ ግን ከጀማው ጋር ሆነ ከፍተህ እንድታየው ነው የምሰጥህ። ያኔ ይሄንን ፋይል ካያችሁ በኋላ ሁላችሁም ይጸጽታችኋል። ያረጋችሁት ነገር እያንዳንዱ ነገር ይጸጽታችኋል። ገባ አይደለ? ትላንትና ሄርሜላ ብላችኋል። ትላንትና አብርሃም ብላችኋል አይደለ? ዛሬ ግን ይሄንን ፋይል በጀማው ፊት ከፍተህ ስታሳያቸው ይጸጽታችኋል። የሩታ ማንነት ያኔ ይገባችኋል። ወንድሜ ብዙ እያወራ ነው፣ እኔ ዝም አልኩ። የሩታ ማንነት ያኔ ይገባችኋል። ሰማኝ። ያኔ ወደ ህይወታችን ማን እንደሚያመጣችሁ ታያላችሁ። ይኸውልህ እኔ አንተን አክብሬ የመጣሁት እዚህ ጋር አንድ እንድትፈነጭ ምናምን አይደለም። እንደ ልጅ እምቡር ይሄ ልጅነትህን ካልጨረስ እንደዚህ ለመፈንጨት የምትሞክር ከሆነ ጥዬ እሄዳለሁ። ገብቶሃል? በክብር እንድታወራኝ ነው የመጣሁት። በመጀመሪያ ደረጃ ክብር ካልወደደልህ ጥዬ እሄዳለሁ። እኔ ግዴታ የለብኝም እኮ ካንተ ጋር ቆሜ መከራከር። ይሄው አክብሬ እያወራሁ ከዚህ በላይ ምን ያክብር? ከሁላችሁም ጋር የመከራከር ሱስም የለብኝም። ካንተም ጋር የመከራከር ሱስ የለብኝም። ገብቶሃል? እኔ ትንሽ አሞኝ ማለት ነው። አሞኝ አክብሬ ነው የመጣሁት አይደለ? በዚህ ፀሐይ ማለት ነው። ሶ በክብር አውራ፣ በክብር መልስልሃለሁ። አለበለዚያ ጥዬ እሄዳለሁ። ስማኝ፣ ሀሳብህን በግልጽ አስረዳኝ። ከዛ በኋላ የምቀበለው ከሆነ አክሰፕት አደርጋለሁ፣ ማልቀበለው ከሆነ አልቀበለውም። አክሰፕት ማታረግበት ምንም ምክንያት የለም። በቃ ሩታ እያልከኝ ያለው ሩታ ይቅርታ ጠይቃለች። እሷ በጣም ባለአእምሮ ሴት ነች እያልከኝ ነው።
ነች። በቃ የጠየቀችው ይቅርታ ከልቧ ከሆነ በጣም ጥሩ ሰው ነች፣ ደግ ሴት ነች፣ አለቀ። ግን ከዚህ የተሻለ በቃ ምንም ነገር ሊፈጠር አይችልም። እሷ ባለአእምሮ ሴት ከሆነች እናንተም ባለአእምሮ ሁኑ። ገብቷል? እሷ ሞዴላችሁ ከሆነች ይቅርታ ከጠየቀች ሰው አጥፍቶ እሷ ሳታጠፋ ይቅርታ ከጠየቀች እናንተም አላጠፋንም ብላችሁ ነው አይደል የምታምሩት? እናንተም ሳታጠፉ ለኛ ይቅርታ ጠይቁን። በቃ ልክ ሩታ በጣም ትልቅ ሴት ነች እያልከኝ ከሆነ ማለት ነው ነችም በቃ ሳታጠፋ ይቅርታ ከጠየቀች ነች፣ አለቀ። ሴት እናንተም ይቅርታ ጠይቁ። እዚህ ጋር መከራከር ምናምን አያስፈልግም። ገብቷል? አንዳንድ እየጠራ ምናምን ማስፈራሪያ ማስጠንቀቂያ ምናምን ሁላ አያስፈልግም። ኧረ ገና አንበትናቸዋለን። ይሄ ነው የሚገርመው፣ ገና አንበታተናቸዋለን። ስለዚህ የይቅርታ ትርጉም አልገባህም አንተ። ልጅ ናችሁ የምለው በምክንያት ነው። የይቅርታ ትርጉም አልገባህም። እሷ ስትጀምር ሞዴላችሁ ልትሆን አትችልም። በእርግጠኝነት እሷ እንደዛ አይነት ነገር እያደረገች ከሆነ እሷ የእናንተ መሪ ልትሆን አትችልም። ገብቷል? እናንተ ሀሳባችሁ የጥል የብጥብጥ የጭቅጭቅ ምናምን ይሰለቻል እኮ ከሴራ ይሰለቻል። ሁልጊዜ መጨቃጨቅ፣ ሁልጊዜ መጣላት ይሰለቻል። ገብቷል? ፍቅር ተማሩ። በቃ ሩታ ፍቅር ነች እያልክ ነው አይደለ? ከሩታ ሄደ ተማር ፍቅር። አንተ በቃ እሺ፣ ስማኝ አማኑ፣ ስማኝ። አንተ የጠራሁበትን ዓላማ እያሳትከኝ ነው። አንተ አንድ ነገር ብቻ አድርግልኝ። ስማኝ፣ አንድ ነገር ብቻ አድርግልኝ። ምንድን ነው? ይሄንን ፋይል ወስደህ በጀማው ፊት ከፍተህ አሳያቸው። ለምንድን ነው በጀማው ፊት? እኔ እዚሁ ከፍተዋለሁ። ስነ ስርዓት ይኖራ። ይሄ እኮ ነው። ይሄ ስነ ስርዓት የምታጡት ነገር ነው። የሚደብረን ስነ ስርዓት የስነ ስርዓት ጉዳይ እኮ አይደለም። አሮ ለዛ በእናትህ በቃ በስትክክል ሄደህ በጀማው ፊት አንተ ሰው አክባሪ ነኝ እያልክ ነው አይደለ? ሄደህ በጀማው ፊት ክፈተው። ያኔ ግን ማለት ነው ስልኬ ላይ እንዳትደውሉልኝ። ይሄንን ፋይል ከከፈታችሁ ካያችሁት በኋላ ስልኬ ላይ እንዳትደውሉልኝ። ከፍታችሁት ግን በጣም ብዙ ነገር ይጸጽታችኋል። ይሄንን ፋይል ስታዩ፣ ይሄንን ፋይል ያያችሁት ቀን በጣም ይጸጽታችኋል። ብቻህን እንዳታየው በጀማው ፊት ይኸው ገባ አይደለ? እዚህ ሊየውና ይጸጽተኝ እዚህ ጋር ሊየው ይጸጽተኝ። ሰው አክባሪ ነኝ ብለህ ስለነገርከኝ ብቻ እሰጥሃለሁ። ሄደህ በእነሱ ፊት ክፈተው። ያኔ ሁሉን ነገር ይኸው ሁሉን እውነታ ታውቃላችሁ። ሁሉንም እውነታ ገባ አይደለ? በፋሚሊ ፊት ሁሉንም እውነታ ታውቃላችሁ። ይዘልኝ ሂድ። በቃ ስለመጣ ስላከበርከኝ አመሰግናለሁ። ይሄንን ፋይል ብቻ ግን በታማኝነት ወስደህ ከፍተህ ጀማው ፊት አሳይልኝ። ገባ አይደለ? ጀማው ፊት ከፍተህ አሳይልኝ። በቃ ታማኝነትን በዚህ አሳየኝ። ያኔ እኔ አንተን አከብራለሁ። እሺ፣ ግን ስልኬ ላይ ማናችሁም ይሄንን ፋይል ስታዩ እንዳትደውሉልኝ። ይሄ ፋይል በጣም ብዙ ነገር ያስተምራችኋል። በጣም ብዙ ነገር ደግሞ እንደሚጸጽታችሁ እርግጠኛ ነኝ። በነገር ላይ እኛ ከህይወት የተማርን ሰዎች ነን። ከምንም ነገር ላይ ተነስተን የምንማር ሰዎች አይደለም። ህይወት ምን እንደሆነ ከህይወት አልገባችሁም። የምንማር ሰዎች ነን። ገብቷል? ከህይወት የምንማር ሰዎች ነን። ሰው ተፈልጎ ሲመጣ ተፈልጎ ሲኖር የሚገባን፣ ስንፈለግ የምንፈለግ፣ ተፈላጊነታችንን የምናቅ፣ ሳንፈለግ ደግሞ አለመፈለጋችንን አውቀን ዘወር የምንል አይነት ሰዎች ነን። ገብቷል? ግዴታ እንደናንተ በግድ ካልፈለጋችሁኝ ብለን ስርስር የምንል ሰዎች አይደለም። ገብቷል አይደለ? ከተፈለግን ተፈላጊነታችንን አውቀን እንኖራለን። ካልተፈለግንም ደግሞ ማንንም አንለማምጥም፣ ማንንም ያዙ ይልቀቁኝ አንልም። በግድ ውደዱኝ የምንል አይነት ሰዎች አይደለንም። ዘወር እንላለን። እናንተ ልክ እንደዛ አይነት ሰው ናችሁ። በግድ ውደዱኝ፣ በግድ አፍቅሩኝ፣ በግድ ከኔ ጋር ሁኑ የምትሉ አይነት ሰዎች ናችሁ። ገብቷል? አሁንም እየነገርኩ ያለሁትኝ ለአንተ ምነግርህ፣ አንተ ይሄንን ሰጥተኸኝ ለጀማው እንድሰጥ ወይም ደግሞ ከጀማው ጋር ሆኜ ይሄንን ፋይል እንዳይ ነው አይደል እየነገርከኝ ያለው? እኔም የምነግርህ ነገር ሞዴላችን ሩታ ይቅርታ ጠይቃለች፣ ጥፋት ሳይኖርባት ይቅርታ ጠይቃለች የምትል አይነት ሰው ከሆንክ ልክ በተመሳሳይ እናንተም ይህንን የፍቅር ጀማ ይቅርታ ጠይቁ። ገብቷል? የዛን ጊዜ ሰላም እናወርዳለን። እሱ ለኛ ታስተምረንም። በቃ አመሰግናለሁ፣ አክብሬ ስለመጣ ጨርሻለሁ። እኔ አቡሽ ቤተሰቦቼ ሩታ ብቻዋን ሆና ያለቀሰችውን እንባ እነሱ ተሰብስበው ያለቅሱታል። ተሰብስበው ነው የሚያለቅሱት። አመሰግናለሁ። መቻች